ጠጪው በመጨረሻ መቼ ገባ? ልጅ ብትፈታኝ ይሻላል። አይ ካልክ ግን ካልሆነ ትገለኛለህ። የቀረሽ ካለ አንድ ባንድና በይደለቀሽ ውጪ። አቦዬ በዚህ ማታ የት ይሄዳል? ምንም ይቻለኝ ያንቺ ክፋት የሚሸከምበት ምንም አቅም የለኝም። ውልቅ በይልኝ እባክህ አባዬ፣ እባክህ በእናትህ እባክህ፣ እባክህ። ሄሎ፣ እርዳታ ያስፈልገኛል። እማደርገውን አታውቁም። ሁላችሁም ተዘጋ። ሄደች? አይ አልሄደችም። ብርጭቆ ላይ ባለው ውሃ ላይ መርዝ ጨምራ አባባን ለመግደል ያሰበችው ቲና አባባ ግን ስጨምር አይቷት ፈጥኖ ተመልሶ ጉርቧን አንቆ ይህን ውሃ ካልጠጣሽ ብሎ ይይዛታል። እሷም ላለመጠጣት ትታገላለች። አባባ ደግሞ መጠጣት አለብሽ፣ ሞት እንዲያስፈራል ወይ? አንቺ ከይሲ በቆፈርሽ ጉድጓድ አንቺ ግቢበት፣ ሞት እንዲያስፈራል። አንቺ ለራሲ ስኬት ብቻ ነው የምትፈልጊው፣ የሰው ሞት አያገባሽም፣ አይጨንቅሽም እያለ ክፋቷን እየነገረ ውሃውን ሊያጠጣት ቢታገልም እሷ ግን ላለመጠጣት እየጨመረችው መርዝ ታውቃለችና እምቢ ብላ ትታገላለች። ያን ጊዜ ውሃውም ካቅም በላይ ሲታገሉ ተደፋ። በዛ ምክንያት አባባ በጣም እየተናደደ ጉርቧን አንቆ ለመግደል ይሞክራል። ነገር ግን እሷም እያለቃቀሰች እኔ ክፉ ነኝ እንዴ? ለምንድነው እንደ ክፉ የምታዩኝ? እኔ ምን አደረኩኝ? ምን አጠፋው? ምንም አላደረኩም እያለች ትምላለች፣ ትገዘታለች። ያን ጊዜ ለዛ ነው ውሃውን አልጠጣም ያልሽው ብሎ አባባ ይጠይቃታል። እኔ ድንገት ስላያስከኝ ነው እንጂ አባባ እኔማ ምን አድርጌ እያለች አሁንም እየታገለች ነው። አዲሱን ማንነቷን እንዳያውቅባት አባባ ለማስመሰል እየሞከረች ነው። ባይኔ አይችሽ ያለው መርዙን ውሃው ላይ ስትጨምሪ እያለ አባባም ከዚህ በኋላ ከገዳይ ጋር መኖር አልፈልግም፣ ከዚህ ቤት ውጭ፣ ሻንጣሽን ይዘሽ መውጣት አለብሽ ብሎ ይወስናል። ሰላም ሰላም የጨጮ ቻናል ተከታታዮች ሰላማችሁ ባላችሁበት የዓለም ዳርቻ የበዛ ይሁንልኝ እያልኩኝ ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ትሁት ድራማ ክፍል 58 አሁንም እንደቀጠለ ነው። እስከ መጨረሻው ዝግጅታችን አብራችሁን ሁኑ። ትሁት ለመዝናናት ወደ ውጭ ስትወጣ የትሁት አደገኛው ሰው ተመስገን አፍኖ ለመውሰድ በድንገት ከኋላ አፍኖ ይዞ ሲያንፈራግጣት ራሷን ሳትስት እየታገለችው ባለችበት ሰዓት ያ የሰማይ ስባሪ የሚያክለው ሰውዬ በፍልጥ ብሎ ገላገለው። ከዛም ተሸክሞ ወደ አንድ ጨለማ ቤት ብቻውን ወዳለ ቤት ወስዶ ወንበር ላይ አስቀምጦ እስኪነቃ ራሱን ስቶ ነበርና ይጠብቀዋል። ከዛም ትሁትን ምን ላድርግልሽ ብሎ ይጠይቃታል። እኔ እንጃ ምንም እንዴ መቼም እንደ ሳሎንጌ ዝም ብዬ አላስቀምጠውም ልግደልልሽ እያለ ይጠይቃታል። አደገኛ ለአደገኛ የተገናኙት እነዚህ ሰዎች ያንዳቸው ላንዳቸው በድንገት ጥላት የሆኑት ይሄ ሰውዬ ዛሬ አሁን ከእጅ ገባህ እያለ የሰማይ ስባሪ የሚያክለው ሰውዬ ተመስገንን በቁጥጥሩ ስር ስላደረገው እየፈከረ ለራሱ ቃል እየገባና ጀግንነት እየተሰማው ነው። ትሁትም ሰውየው ምን ይደረግልሽ ስትባል ግራ ገብቷት ምንም እንዳይሆን ፈልጋ በቃ ወደ አገር ቤት እንዲሄድ ብቻ ነው የምፈልገው፣ ከኔ እንዲርቅ ብቻ ነው የምፈልገው እያለችው ነው። ለኤደን ልደውል እንዴ ብላ ኤደን ሁሉንም እንደምታውቅ ለሱ ትነግረዋለች። አንቺ ምን እንዲሆንልሽ ነው የምትፈልጊው የተባለችውን ጥያቄ ግን መመለስ አቅቷት ምንም እንዲገልባት ወይም እንዲገለው አልፈለገችም። ከዛም እሷ ለኤደን ስትደውል ስልኩ ባለመስራቱ ተመልሳ ትሁት ትሄዳለች። ተመስገንም ሲነቃ በድንገት ራሱን ከዛ ሰማይ ስባሪ ከሚያክል ሰው ታግቶና ወንበር ላይ ታስሮ እጅና እግሮቹ ታስረው ያገኘዋል። ያን
ያን ጊዜ ነቃ አጅሬው እያለ ቢላውን ከወዲያ ወዲህ እያመላለሰ እሱ የሚወጋበትን ወይም ሊያጠቃው የሚችልበትን የእጅ መሳሪያ ድምጽ የሌለው መሳሪያ እያሳየው እስኪ ያቺ ቲና መታ ታድንህ 1 ሚሊዮን ብር ያስቀረህብኝ እሷ ትድንህ እንደው አይሃለው እያለ ያስፈራረዋል። አጋችና ታጋች እርስ በራሳቸው እየተበሻሸቁ ነው። ያኛው እገልሃለው ፍታኝ አለቅህም ይላል። ይሄኛው ደግሞ ታስረህ የለ እንዴት አድርገህ ነው የምትገለኝ እየተባባሉ እርስ በርስ እየተፈካከሩ ነው። ለማምለጥም እጆቹን እግሮቹን ቢያንቀሳቅስም የእውነት ቅጭም አድርጎ አስሮታል። አባባ ግን እጅጉን በቲና ተናዶ ዛሬውኑ አምርሮ እዛ ቤት ሊያስወጣት ወደ መኝታ ክፍል በመሄድ ከቁም ሳጥን ያለውን ልብስ በሙሉ ጎልጉሎ አውጥቶ ነይ በሻንጣሽ ሰብስበሽ ያዥ እዚህ ቤት ውጪ ከዚህ በኋላ አንቺ ጋር መኖር አልፈልግም እያለ እያባረራት እሷ ደግሞ እንዴት በዚህ ጨለማ ወዴት ነው የሚሄደው እንዴት ስሆናለው እያለች በትህትና እያዋራሽ ነው። ፍቅር ያላትና የተሻሻለች መልካም ሰው መሆኗን ለአባባ ለማስረዳት እየሞከረች ነው። አባባ ግን በፍጹም እኔ የትም ብትሄጂ የትም ብትወርቂ አያገባኝም እዚህ ቤት ውጭ ይላታል። በዚህ ጨለማ ወደ የት ሄዳለው እባክህን አባዬ እያለች ባዞንባዋ ስታባብለው አባባም ነገ ጧት ወጥተሽ እንድትሄጂ ብሎ ጥሏት ይሄዳል። ያን ጊዜ ከቲና ላይ የምናየው ለአባባ መልካም ሰው ዘወር ሲሉላት ደግሞ እስስት ሁና በአንድ ጊዜው ወዲያው ተቀይራ አሪዎስነቷን ታሳየናለች። ቆይ ባልሰራላችሁ እያለች እየፈከረች የምትገኘው ቲና ነገ ጧት እንደምትወጣ አምናበታለች። ትሁትም ተመልሳ ወደ ቤቷ መጣች። አባባም እሳት ለብሶ እሳት ጎርሶ እየተናደደ ነው። ያን ጊዜ ሁለታቸውም ሲገናኙ አባዬ ሰላም ናችሁ ብላ ትሁት ትጠይቃለች። ምን ሰላም አለ እቺ የተረገመች እያለች ነገ ጧት እንደምትወጣ ለካሌብ ንገሪው፣ እኔ እሱ ሳይመጣ ከተኛሁኝ ንገሪው፣ ካገኘዋት እገላታለሁ እያለ ለትሁት ይነግራታል። ምንድነው የተፈጠረው? ኧረ እባክሽ ተይኝ ልጄ እያለ እየተበሳጨ የሆነውንና የገጠመውን በንዴት ምንም ሳይነግራት አባባ ወደ መኝታ ክፍሉ ይሄዳል። ያን ጊዜ ትሁት ወደ ቲና ሄዳ የሆነውን ምን እንደተፈጠረ ስትጠይቃት ያዞን በዋን እየረጨች ይኸውልሽ አባባ ብርጭቆ ውሃ አስቀምጦ ነበር አንቺ መርዘሽዋል ብሎ በዛ ምክንያት ተጣላነ። እኔ ትናንትና ማንነቴ ዛሬ አብሬ አልቀጠልኩኝ ምን አድርጊ ነው እንግዲህ አንዴ ክፉ ሰው ከተባልኩኝ ሁሌ እንደዛ ነው ወይ? ምንም አላደረኩም እያለች ለትሁት ትናገራለች። ትሁትም የእውነት ግን ምንም አላደረግሽም ስትላት ይሄው ልታምኑኝ እኮ አትችሉም እያለ ሁላቸውንም እሷ ጨዋ እንደሆነች እያስመሰለች ትነግራታለች። አባባ እኮ ይህንንም ቢያስብ ምንም አይፈረድበትም ብላ ትሁት ትነግራታለች። ያን ጊዜ ሁላችሁም አንድ አይነት ናችሁ፣ እኔ ምንም ያደረኩት ነገር የለም እያለች ልብሶቿን እያዘገጃጀች ነገ ጧት ትሄጃለሽ የተባለችውን ይዛ ለትሁት ውጭልኝ በቃ አልፈልግሽም እያለች እኔ እኮ የምትረጅ ይመስለሽ ነው ብላ ትሁትንም ታስወጣታለች። ያን ጊዜ ትሁትም ጥላት ትወጣለች። ቲና ግን እያንዳንዳችሁ ቆይ ባልሰራላችሁ ብላ ደግሞ ክፋቷን ለኛ እያሳየችን እንመለከታለን። እነሱ ሲጠይቋት ሲያናግሯት መልካም፣ እነሱ ሲለዩት ደግሞ ተቀይራ ወዲያውኑ ሳይጣን ወደ እንመለከታታለን። ሲነጋ ጧት ካሌብ ወደ ሳሎን ሄዶ ቁጭ ብሏል። አባባ ይመጣል። ተናደርክ አባዬ አለው አባቱ። እግዚአብሔር ይመስገን። እንዴ ያቺ ልጅ ወጣ ሄደች ብሎ ጠየቀ። አይ አልወጣችም ብሎ ካሌብ ይጠይቃል። ሁለታቸውም በሐሳብ ስሜት ሳለ ቲና ግን ልብሷን አዘጋጅታ በሻንጣ ይዛ ከዛ ቤት ወልቅ ብላ ወጣ ሄደች። ያን ጊዜ አባባ በረጅሙ ተንፍሶ እፍ የታፈነ አየር እዚህ ቤት ወጥ ብሎ ምስጋናውን አቀረበ። ትዕይንቱም እንዲህ ያለ የዛሬው ዝግጅታችን በዚህ አበቃ። ሰላም የጨጨው ቻናል ተከታታዮች ሰላማችሁ ባላችሁበት የዓለም ዳርቻ ሁሉ የበዛ ይሁንልኝ እያልኩኝ ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እናመሰግናለን። ጨጨሆ ዩቲዩብ